በተደጋጋሚ ኮሜንት ላይ እየደረሰኝ ያለ አንድ ጥያቄ አለ። ያ ጥያቄ ምንድነው? አቤን የፍቅር ግንኙነታችን ውስጥ ሁሌም ቢሆን ጸብ አለ፣ ሁሌ እንጣላለን፣ ሁሌ እንጨቃጨቃለን፣ አለመግባባታችን ከልክ በላይ የሆነ ነው። በሰላም ውለን የምናድርበት ቀን ብርቃችን ሆኗል። ይሄ ጥያቄ በጣም ተደጋገመብኝ። ዛሬ ይሄን ቪዲዮ የምሰራላችሁም ለዛ ነው። የፍቅር ግንኙነታችሁ ውስጥ ከልክ በላይ ጸብ እየበዛ ከሆነ፣ በትንሽ በትልቁ እየተጣላችሁ ከሆነ እመኑኝ ምክንያታችሁ ይሄ ነው የሚሆነው። እነዚህ እንከኖች መሃላችሁ አሉ። ነገር ግን እናንተ ግድ አልሰጣችሁም። ችላ ብላችሁ የተዋችሁት ጉዳዮች ናቸው ዛሬ ላይ የፍቅር ግንኙነታችሁን እየበጠበጡ ያሉት። ስለዚህ እነዚህ ክፍተቶች ካሉ ከቻላችሁ አስተካክሏቸው፣ ካልቻላችሁና ከአቅማችሁ በላይ ከሆነ ብትለያዩ የተሻለ ነው። ምንም የምትፈጥሩት አዲስ ነገር የለም። የነዚህ ጸቦች መጨረሻ ወይ መለያየት ወይንም ደግሞ ተነጋግሮ መፍትሄ መፈለግ ነው። ስለዚህ በቻላችሁት አቅም ወይ ለመፍታት ሞክሩ፣ ካልሆነም ተለያዩ። ጊዜያችሁን በማይሆን ቦታ አታቃጥሉ። በደንብ አዳምጡኝ። አንደኛና የመጀመሪያው የርቀት የፍቅር ግንኙነት ውስጥ ናችሁ። የርቀት የፍቅር ግንኙነት ውስጥ ብዙ ጊዜ ጸቦች የሚፈጠሩት ሰዎች እንደሚያስቡት ባለመግባባት ይመስላችኋል። አንድ ማወቅ ያለባችሁ ነገር ግን የርቀት የፍቅር ግንኙነት ውስጥ ስትሆኑ ናፍቆት የሚባል ትልቅ በሽታ አለ። ይሄ በሽታ ከቀን ወደ ቀን እየገፋ በሄደ ቁጥር ወንዱም በተለይ ተነጫናጭ ያደርገዋል። በትንሽ በትልቁ ይነጫነጫል። በማያነጫንጨው ነገር ሲነጫነጭ ታዩዋለሽ። አልፎ አልፎ ሴቶች ላይም ይታያል። ይነጫነጫሉ፣ በትንሽ ነገር ይበሳጫሉ። ከቀረ ፍቅራችን ጥንቅር ብሎ ይቅር ማለት ይጀምራሉ። በተለይ የፍቅር ግንኙነታችሁ ከ6 ወር በላይ እየቆየ በሄደ ቁጥር አዳዲስ ባህሪ ይመጣል። በተለይ ወንዱ ጋር በጣም ተነጫነጭ ነው የሚሆነው። የሌለውን አዳዲስ ባህሪ ማምጣት ይጀምራል። ብዙ ሴቶች የማይረዱት አንድ ነገር ይሄ ነው። ይሄ ባህሪ የሚመጣው ፈልጎት አይደለም። ናፍቆት የተባለ በሽታ ሞር እየጠነከረበት ሲመጣ ትዕግስቱ እየተሟጠጠ ይመጣል። እስቲ አስቢው፣ ብዙ ጊዜ በስልክ ብቻ ማውራት፣ በስልክ ብቻ ናፍቀሽኛል ናፍቀኸኛል መባል ወንዶች ናፍቆት ላይ ከሴቶች በላይ ደካማ ናቸው። ስለዚህ ብዙ ጊዜ ይደክምና መነጫነጭ ያበዛል ማለት ነው። ያላችሁበት የፍቅር ግንኙነት የርቀት የፍቅር ግንኙነት ሆኖ ንጭንጭና ጭቅጭቅ እየበዛ ከሆነ ቢያንስ 1-2 ተገናኙ። ተገናኝታችሁ ይሄንን ናፍቆት ተወጡ። ካለበለዚያ ግን ይቀጥላል። በተለይ በወንዱ እየባሰ ይሄዳል። ማቆሚያ የለውም። እስከ መለያየት ደረጃ ትደርሳላችሁ። ሁለተኛ የተለያየ እምነት ውስጥ ናችሁ። ጭቅጭቅ በጣም እየበዛ ከሆነ ልብ አላላችሁም እንጂ የእናንተ የተለያየ ሃይማኖት ውስጥ መሆን በጣም ተጽዕኖ አለው። የምሬ ነው ብላችሁ ከሰላማችሁ ይልቅ ጭቅጭቃችሁ ይበዛል። ከሚያግባባችሁ ነገር ይልቅ የሚያጫጩሃችሁና የሚያከራክራችሁ ነገር ይበዛል። አሁን እየተፈጠረ ካልሆነ ትንሽ ታገሱ። ፍቅራችሁ ላይ ያሟረትኩ አይደለም። ነገር ግን የተለያየ እምነት ውስጥ ሆናችሁ እመኑኝ ሰላም ይናፍቃችኋል። በእርግጥ ለተወሰነ ጊዜ ሰላም የሆናችሁ አንዳችሁ የአንዳችሁን ሃይማኖት የምትከባበሩ ምናምን የሚለው ድራማ አለ። ከሆነ ጊዜ በኋላ ነው ሁሉም ነገር የሚቀየረው። አንቺም አንተም ያላሰባችሁት ነገር ይመጣል። ትንሽ ነገር ነው የምታጨቃጭቃችሁ። ትንሽ የውሃ ጠብታ መሀላችሁ ትልቅ እሳት ትፈጥራለች። መቼም ቢሆን የማይቀዘቅዝ ልታወሩና ልትግባቡ በሞከራችሁ ቁጥር እየባሰ የሚሄድ ጸብ ይፈጠራል ከትንሽ ጊዜ በኋላ። አሁን ያለው የሞቀታ ታይም አለ አይደል? ይሄ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ምናምን የሚባለው ድራማ እሱ ያበቃል ከትንሽ ጊዜ በኋላ። ከዛስ እውነተኛ ህይወትን ፊት ለፊት ትጋፈጣላችሁ። አንቺም በሃይማኖትሽ ያልከው አንደበት ሌላ ነገር መናገር ይጀምራል። አንቺም እንደዛው። መሀላችሁ አለመግባባት በጣም እየበዛና አለመግባባታችሁ እየጠነከረ ይሄዳል። የዛኔ ነው መግባባት የሚከብዳችሁ። ሁለተኛው ጸብ የሚፈጠርበት ዋነኛው ምክንያት የተለያየ እምነት ውስጥ ከሆናችሁ ነው መግባባት የሚከብዳችሁ። ሶስተኛ መሀላችሁ ከልክ በላይ ቅናት አንደኛው ወገን ላይ አለ። ምናልባት ሁለታችሁም ላይ ካለ ደግሞ ይበልጡኑ ነው የመጣያ ምክንያታችሁ የሚበዛው። ቅናት በነገራችን ላይ ደስ የሚል ነገር ነው። ፍቅርን ይገልጻል። አዎ ይገልጻል። ከልክ በላይ ሲሆን ግን መቼም ቢሆን አይገልጽም። ማለት ከልክ በላይ ማለት ፍቅር ሳያሸንፈው ሲቀር፣ ለምሳሌ ፍቅረኛ ቀንታ አንተ ስታባብላት ዝም ብላ የምትረሳው ከሆነ፣ ፍቅረኛሽ ቀንቶ ይቅርታ በቃ የኔ ፍቅር እሺ በቃ ከዚህ በኋላ ሲባሉ ወዲያው የሚረሱት ከሆነ፣ እንዲህ ብላችሁ ስታስረዱ ወዲያው የሚያምኑ ከሆነ ይሄ የፍቅር ቅናት ይባላል። ነገር ግን ድርቅ ያለ ቅናት ፍቅር የማያሸንፈው አኩርፈው 3-4 ቀን የሚቆዩበት ይሄ ቅናት ካለ ችግር አለ ማለት ነው። ይሄ ቅናት ፍቅራችሁን በደንብ ነው የሚያጠፋው። በዛ ቅናት የተያዘ ንዴትና አለ የፍቅራችሁን መጨረሻ ያፋጥነዋል። ስለዚህ ከልክ ያለፈ ቅናት መሀላችሁ እንዲቆይ አትፍቀዱለት። ዛሬ ላይ ጸባችሁ እየበዛ ከሆነ አንደኛው ወገን ከልክ በላይ ይቀናል ማለት ነው። እረፍ ወይንም እረፊ። ፍቅራችሁ መጨረሻው አያምርም። አራተኛ እርስ በርስ መጠባበቅ አለ። ለምሳሌ ትላንትና እኔ ደውዬላታለሁ፣ ዛሬ ራሷ ትደውል። አይ እኔ ነኝ እንዲህ ሁሌ የምደውለው። አይ ራሷ ትደውል። ኦንላይን ነቻ ለምን ሀይ አትለኝም እንዴ? ኦንላይን ሆኖ ዝም ይለኛል ለምን ሀይ አይለኝም? ሰሞኑን ካልደወለ እኔም አልደውልለትም። በቃ ዩሲ ይሄ መጠባበቅ ይባላል። ፍቅራችሁን አቨር ድሜ ነው የሚያበላው። ቀላል ነገር ይመስላል አይደለ? አንቺ ጋርና አንተ ጋር የሚፈጠረው እነዚህ
ቀለል ያሉ እልሆች ፍቅራችሁን ወደማትወጡት ጦስ ውስጥ ነው ይዘው የሚገቡት። እያንዳንዱ ነገር ከትንሽ ነው የሚነሳው። እነዚህ ዛሬ ላይ የምታሳዩት የምትጠባበቁት ትደውል የምትባባሉት ነገር የሆነ ጊዜ ላይ ፍቅራችሁን አፈር ከድሜ ነው የሚያበላው። ስለዚህ አትጠባበቅ። በቃ እድሉን ካገኘ ደውል፣ እድሉን ካገኘሽ ደውይ። ከሷ አትጠብቂ። ከሱ የምትጠብቂውን ነገር አንቺ አርገሽ ተገኝ። አንተም እንደዛው። ፍቅራችሁ መሃል መጠባበቅ ካለ እመኑኝ ነው የምላችሁ ጸብ ሁሌም አለ። አትጠብቃት፣ አትጠብቂው። ማድረግ ያለብህን አርግ። ፍቅር የራስን ድርሻ መወጣት ነው እንጂ እሷ ካረገች እኔ ካረኩኝ ብሎ ነገር የለም። አስቡ። ጭንቅላታችሁን ተጠቀሙ። እንደ ሕፃን ልጅ አታስቡ። ይሄ እልህና ንዴት የትም ነው ማያደርሳችሁ። በደንብ አስቡበት። አምስተኛ ከመነጋገር በጣም ርቃችኋል። ማውራት አቁማችኋል። ብዙ ጊዜ ፍቅር ውስጥ እንደዚህ አይነት ጸቦች በጣም የሚበዙት መነጋገር ስታቆሙ ነው። እዚህ ጋር አስከፍተሽኛል፣ ይህንን ስህተት ሰርተሻል። እዚህ ጋር አስከፍተኛል፣ ይህን ስህተት ሰርተሃል። ተነጋገሩ። የእሱን ስህተት አንቺ፣ የአንቺን ስህተት እሱ ይንገርሽ። እንደዚህ ተባብላችሁ የአንዳችሁን ጥፋት አንዳችሁ ካላረማችሁ የትም ነው ማደርሱት። ተነጋገሩ። ስህተታችሁ ላይ አውሩበት። መፍትሄ ፈልጉ። ፍቅር ማለት እኮ ይሄ ነው አይደል? በማያግባባ ነገር ላይ መለያየት ሳይሆን ተነጋግሮ መፍትሄ መፈለግ፣ የተፈጠሩ ነገሮችን በንግግር መፍታት። ያ ነው ፍቅርን ፍቅር የሚያስብለው። በነገራችን ላይ ንቆ ነገሮችን ማለት በጣም ቀላል ነገር ነው። እንዳልተፈጠረ ቆጥሮ ምናምን ፍቅራችሁን እንዳልኳችሁ በጣም ነው የሚጎዳው። ስለዚህ ተነጋገሩ፣ አውሩ። በቃ ይሄን ልክ አልሰራህም፣ ይሄን ልክ አልሰራሽም፣ ካንቺ ይሄ ይጠበቃል፣ ይሄኛውን አርጊ፣ ካንተ ይሄ ይጠበቃል፣ ይሄን አርጊ። በቃ አለቀ። የአንዳችሁን ክፍተት አንዳችሁ እየሸፈናችሁ ነው የምትቀጥሉት። ካለበለዚያ ከመነጋገር ርቆ ፍቅር ሲያምራችሁ ይቅር። ስድስተኛ ከአንደኛው ወገን ብቻ እየመጣ ያለ ፍቅር ሲሆን፣ ለምሳሌ እሷ ብቻ ደዋይ፣ እሷ ብቻ እንገናኝ የምትል፣ እሷ ብቻ ተንከባካቢ፣ እሷ ብቻ በፍቅር ስም የምትጠራ፣ ለፍቅራችሁ የምትታገል እሷ ብቻ ከሆነች ነጭናጫ ትሆናለች። ለምን? ምክንያቱም እየሰጠችው ያለችው ፍቅር እየተመለሰላት አይደለም። በእርግጥ ፍቅር አይጠብቅም፣ አዎ አይጠብቅም። ነገር ግን እሷ ብቻ መስዋዕትነት እየከፈለች አንተ አጣምረ ቆመ የምታይ ከሆነ ወይንም ወንዱ መስዋዕትነት እየከፈለ እሷ ቆማ የምታይ ከሆነ ነጭናጫ ይሆናል። ምክንያቱም ፍቅር እያገኘ አይደለም። በነገራችን ላይ አንድ ማወቅ ያለባችሁ ነገር ልጅም ሆነ አዋቂ የሚነጫነጨው ፍቅር ሲያጣ ነው። በተለይ ወንድ ልጅ በጣም ነጭናጫ እየሆነ ከሆነ እየሰጠሽ ያለውን ፍቅር እየመለሽለት አይደለም። ያ ማለት አንቺም እሱ እንደሚያደርገው መደወል፣ መንከባከብ፣ እንገናኝ ማለት፣ ፍቅርሽን መግለጽ፣ ይህንን ከአንቺ እያገኘ ካልሆነ ነጭናጫ ይሆናል በደንብ። ስለዚህ እየሰጠሽ ያለውን ፍቅር እየመለሽለት አይደለም። አንተም እንደዛው። ለዛም ይሆናል ፍቅራችሁ ውስጥ አለመግባባት እየበዛ ያለው። ይሄኛውን ስህተታችሁን አርሙ። በአንድ ወገን ብቻ እየመጣ ያለ ፍቅር ከሆነ ደግሞ ቢቀርባችሁ ነው የሚሻለው። የማታፈቅሯቸው ከሆነ ንገሯቸው፣ ህይወታቸውን ይኖሩ። እነሱ ብቻ መስዋዕትነት እየከፈሉ እስከመች ጊዜያቸውን አታቃጥሉ ባካችሁ። ሰባተኛ ችላ የተባለ ሀዘኔታ። ለምሳሌ ፍቅረኛህን አስከፍተ ይቅርታ ሳትጠይቃት ያንን ነገር ተነጋግራችሁ ሳትፈቱ ወይንም አስከፍተሹ በዛ ነገር ዙሪያ አውርታችሁ መፍትሄ ሳትፈልጉ ዘላችሁ ያለፋችሁት ችግር ካለ እመኚኝ ነው የምልሽ ፍቅራችሁ መቼም ቢሆን ወደዛ አይቀጥልም። በቃ ምንም እንዳልተፈጠረ እንርሳው። ምንም አልተፈጠረም እንተው ምናምን። ኧረ እባክሽ እስቲ አንቺ ጀግና ነሽ፣ ያንን ፍቅር ግፊው። አንተም ጀግና ነህ። ያንን ነገር ተነጋግራችሁ ሳትፈቱ እሷ አዝናብህ አንተም አዝነህባት እስቲ ያንን ፍቅር አስቀጥሉት። ይተናነቃችኋል፣ አይወርድም ከጉሮሮአችሁ፣ አይዋጥላችሁ፣ በጣም ነው የሚከብዳችሁ። እያንዳንዱ የሚፈጠሩ ችግሮች ተነጋግራችሁበት መፍትሄ አግኝታችሁ ፈታችሁት ነው ማሳለፍ ያለባችሁ እንጂ አይ በቃ ምናምን ብላችሁ ችላ ብላችሁ በፍጹም ዋጋ ያስከፍላችኋል። አንድ ባንድ ነው ዋጋ የምትከፍሉት። እንዲህ ተንቆና ችላ ተብሎ የሚታለፍ ችግር የለም። እያንዳንዱ ሀዘኔታ እሷ ጋር በቆየ ቁጥር ቶክሲክ ነው፣ ይጎዳታል። እሱ ጋር በቆየ ቁጥር ያዝንብሻል። ውስጡ ሀዘኔታ ይዞ ከአንቺ ጋር ፍቅር መለዋወጥ አይችልም። ስለዚህ ተነጋግራችሁ ያንን ነገር እልባት ማግኘት አለበት፣ መፍትሄ ማግኘት አለባችሁ። ካለበለዚያ ፍቅራችሁ እንደ ሎጥ ሚስት በቆመበት ነው የሚቀረው። በፍጹም ለውጥ አይኖርም። ሁሌ እንደተዛዘናችሁ፣ ሁሌ እንዳጉረመረማችሁ ነው የምትቀጥሉት። ጊዜያችሁን በማይሆን ነገር አታባክኑ። ካልፈለጋችሁት አቁሙ። ይሄን ህይወት የህፃን ልጅ ጨዋታ እቃቃ አታርጉት። ይሄንን ፍቅር በደንብ አስቡበት። እዚህ ድረስ ስላዳመጣችሁኝ አመሰግናለሁ። እነዚህ ክፍተቶች ፍቅራችሁ ውስጥ ካለ ተነጋግራችሁ ይሄን ቪዲዮ ልካችሁላቸው ክፍተታችሁንም ችግራችሁንም ለማስተካከል ሞክሩ። ካለበለዚያ ነገ ላይ በጣም ይቆጫችኋል። በደንብ አስቡበት። በዚህ አጋጣሚ የማማከር አገልግሎት የምትፈልጉ ከሆነ በዚህ ዩዘርኔም ወይንም በዚህ ስልክ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በድጋሚ አመሰግናለሁ። እወዳችኋለሁኝ።